ነው ማለት ማርቲ ንግድ ለማንቺጂ እኔ አናግራታለሁ ለኔ ትነግረኛለች ሁለታችሁም በቃ ብቻዬን ነው ማለት የምፈልገው እንደዛ ይሻላል በቃ እሺ ማርቲ ነይ እንሂድላት ነይ ብቻዋን ትሆን ከፈለገች ትረጋጋ ነገር እናናግራታለን ነይ ዲደሬ ምን ሆነሃል ልጅ እንደዚህ ስቅስቅ ብላ አልቅሳ አታውቅም ሰው ገደልሽ ስትባል እንኳን እንደዚህ አላለቀሰችም የት ማለት እዚሁ አብሬያት አድራለሁ ገናኛ ቤት ለመጣሽ ነበር እንደዚህ ስሜት የተሰማኝ ደግሞ በጣም እርግጠኛ ነኝ የአባዬ ጓደኛው ልጅ አይደለሽም እሺ በቃ አባዬ ይመጣል ቤት እናወራለን አባዬ የመጣ ነው በሬዲ ልጅና ጓደኞቿን አግኝታ ሄዳለች ብዬ እነግረዋለሁ ለምን አቢጌል ምንድን ነው ያልሽው አሁንም እኮ ልክ አይደለሽም አንቺ ነሽ አይደል አውቅሽ ላክሻት ቆይ ለምንድን ነው ይላክል የምትቆረቆላ ስልክ ነበር የኖርኩት አሁን ግን አውቄያለሁ አባዬ እኔ ስለ እውነት ለማስተማር ብዙ ነገር አድርገሃል ብዙ ዋጋ የምንተሳሰብበት ጊዜ ደርሷል አባዬ የእውነት የምትዋሸኝ ከሆነ እውነቱን ማስነግረኝ ከሆነ እስካሁን የለፋባት አቢጌል በጭራሽ አታገኛትም ምንድን ነው የምትይው አቢጌል ምን ሆነሻል ንገሪኝ እስኪ የሆንሽው ነገር ምንድን ነው አባዬ እስካሁን የጠረጠርኩት ነገር እንዳለ እውነት ሲሆን አይቻለሁ እና ንገረኝ አባዬ እንዳታሸኝ እውነት ቆይ ዳጣ የኔ ትረች አባዬ ንገረኝ ወይ አባዬ ምን ነገር አባዬ ዛሬ በጣም ትልቅ ጭንቀትና አጣብቂኝ ውስጥ ገብታለች በባለፈው ክፍል እንግዲህ ናታና ዳጣ ሲያወሩ በነበረው ወሬ አቢጌል ደረጃ የሚያወሩትን ነገር ስለሰማች እንግዲህ ቤቱን ባንድ እግሯ ቆማለሁ ብላ ቀውጣ እየተነሳች ነው እንግዲህ ከጀመረች ጀምራ ማን ነው እንዴት ነው ያጠረጠርኩት ነገር ለካ እውነት ነው ወይ እኔ እኮ መጀመሪያውን ማስቤ ነበር ተናግሬ ነበር ይሄን ሁሉ ነገር ያዘናጋችኝ እማየናት እማየግ እንዴት እንደዛ አደረገች ለምን እንደዛ አደረገች ይሄ ነገር እንዴት ሆነ ሲጀመር አንቺስ እንዴት አይነት ክፉ ነሽ እኔ እኮ ብዙ ቀን እኮ ተሳስተሽም እህቴ ነሽ ብለሽኝ ብዙ ጊዜ ነገርሽኛል እኔ ነኝ ያልገነዘብ ያልኩት በነገራችን ላይ ይሄ ሁሉ ለማያ ይገባትም አባዬ እንዴት እንደዚህ ክዳታል ብላ እንግዲህ አቢጌል ደረጃ ይሄው ሌቱንም ቀኑንም በለቅሶ ነው የምትገኘው እንግዲህ በጣም ነው ሰቅሰቅ ብላ አለቀሰችው አቶ ደረጃን ስትመለከተው እንዴት አርጋ እንደምታየው አይኗ በጣም እሳት ነው የሆነችው የሚገርመው ነገር ሚስትየቱ እሷ ናት የምትመስለው እንጂ እውነት እናቷ ወይም ደግሞ የሰውዬ አባቷ ጭራሽ አይመስልም የሚገርመው እሷ ራሷ ሚስት የሆነች ነው የምትመስለው በቃ አክት የምታደርገው ወይም ደግሞ ነገርዮችን እያየች ያለችው ልክ እሷ ባል ሚስት ሆና ባሏ በሷ ላይ ሄዶ እንዳገባባት አይነት ነው እንጂ የእውነት አባቷ እውነት ለእናቷ አዝና አይመስልም አዎ ጥሩ ነው ስሜቷ ጥሩ ነው አዎ እንደዚህ ሪፍሌክት ማድረጓ አባቷን ይሄ ትክክል አይደለም አባዬ ተሳስተሃል ማለቷ ጥሩ ነው ከስቀጥል ደግሞ አባቷን ሰታት አባዬ ከምን አንፃር ነው ያደረከው ለምን እንደዛ አደረክ እንደዚህ እኮ በጭራሽ አይደረግም አንተኛ ካንተ ምን እንማር እንዴትስ ይሆናል ይሄ ነገር ለምን እንደዛ አደረክ ብላ መናገሯ በጣም መጥፎ አይደለም ደስ የሚል የሚበረታታ ነው ምክንያቱም ግዴታ አባት ብቻ መካሪ ልጅ ተመካሪ ብቻ አይደለም አንዳንድ ልጅ ስትሆኑ ሰፊ ልቦና አስተዋይ አእምሮ ሲኖራችሁ ደግሞ ሁሉንም ነገር እናንተም የምታውቁት ነገር አለ ሶ በዛ ማካኝነት እንግዲህ ነው ይሄን ነገር እያደረገች ያለችውና ሶ ያንን ነገር በቃ ሰፊ ልቦና ኖሯት ግዴታ ይሄጂ ለማርታ እናገራለሁ ህይወትን በተብጠዋለሁ ትዳራችሁን አፈርሰዋለሁኝ አንተስ ለናት ያልሆንክ ለኔ አባት እንዴት ትሆነኛለህ ብላ በዚህ ልክ ሳይሆን ግግማ መሄድ ያለባት ነገሮችን ሰፋ አድርጋ ባስተዋይ ልቦና ነገሮችን ሰፋ አድርጋ ማየት ነው የሚገባት ነበር ማለት ነው ግን እሷ ይሄን ነገር ማድረግ አልቻለችም በፍጹም ጭራሽም እንዲሆንም አትፈልግም እንግዲህ በእሷ አማካኝነት ነገሮቹ በጣም ከባድ መዘዞችን ችግሮችን ነው ይዞ እየመጣ የሚገኘው በጣም ከመላችሁ በላይ ማለት ነው ውድ ቤተሰቦቻችን ኤኒዌይስ ሁሉም ነገር እንግዲህ በጊዜው በሰዓቱ ይስተካከላል ብለን እናስባለን ምክንያቱም ግድ ነው አንዳንድ ነገሮች በጊዜው በሰዓቱ ነው የሚስተካከሉትና እንግዲህ ዛሬ ማብጣቶ ደረጃን እንግዲህ ፍጥጥ አድርጋ ይዘዋለች ዳጣን እንግዲህ ንገሪኝ በቃ ካንደበትሽ አዎ እህትሽ ነይ ብለሽ ንገሪኝ እስኪ ከቃልሽ ካንደበትሽ ልስማ አለበለዚያ ግን ይሄን ነገር በቃ ማለት ሁሉንም ነገር ደርስበታል ኦሬዲ ሰምቻለሁ ደርሽበታለሁኝ እስከ ዛሬም ይሄን ነገር ሳስበው ሳልመ የነበረ ነገር ነው አዲስ ነገር አይደለም ግን ደግሞ ለበለጠ መረጃ ካንቺ መስማት ፈልጋለሁ በቃ ንገሪኝ ብላ እንግዲህ ዳጣን ግጥም አርጋ ይዛት ነበር
ዳጣም እንግዲህ በዚህ ሁኔታ ላይ አይ የተሰማሽው ነገር ስህተት ነው፣ ትክክል አይደለም፣ ይሄ የሰማሽው ነገር እውነት አይደለም፣ ፈጽሞ ይሄ ውሸት ነው። ስለዚህ ይሄን ነገር ሄደሽ ለአባዬውም ለሌላ ሰው መናገር የለብሽም አቢጌል ባክሽን። ምክንያቱም እኛ ዝም ብለን ነው ያወራ ነው፣ ይሄ ከእውነት የራቀ ነው። ስለዚህ ባክሽ አንቺ ደግሞ ይሄን ነገር ከተናገርሽ እኔ እዚህ ቤት መኖሪያ የለኝም፣ እዚህ ቤት በጭራሽ ውዬ አላድርም፣ ነገርዮሹ በጣም ከባድ ነው እባክሽን በማለት ነው እንግዲህ የነገረቻት። ብትላትም ግን አቢጌል ደረጀ ምንም አይነት ነገር መስማዋ ጥጡ ነው ቢያለችው። እንግዲህ አንድ መኪና ላይ አብረው ሊሄዱ ሲሉ አቶ ደረጀ የሆነ ቦታ አኑሯቸው እንት እንዳለ ውረጅልኝና ከዚህ ከመኪና ላይ ውረጅና አንቺ በራይድ ሂጂ፣ የራይዱን ብር እኔ ልከልሻለሁኝ፣ ስለዚህ እኔ አባዬን ለብቻው ፈልገዋለሁኝ ብላ ነው እንግዲህ ከመኪና ያስወረደቻት። ደረጀም ሲመጣ እንግዲህ ዳጣ የትዲያ ነው ተጣልታችሁ ነው እንዴ ሲላት፣ አይ አልተጣላንም ጓደኞቿ ጋር ብላ ሄደች ስትለው፣ እንዴት እኔን ሳትነግረኝ ጓደኞቿ ጋር ብላ ትሄዳለች እንዴት ሲላት፣ አይ እስከዛሬ ለምንድን ብታስብላት ለምንድን ቆረቆርላት ብዬ ሲገርመኝ ነበረ፣ አሁን ግን ሁሉ ነገር ስለደረስኩበት አይገርመኝም፣ ስለዚህ ብዙም አትጨነቅ ብላ ነው እንግዲህ የመለሰችለት። አሁን እስከዛሬ ስጠረጥረው ነው የነበረው ነገር ሁሉ በውስጤ ሲመላለስ የነበረውን ነገር ሁሉ እውነት እየሆነ ያገኘሁት ነው። ስለዚህ ዛሬስ ምን ትለኝ ይሆን? ለመሆኑ ዳጣ የኔ እህት ናት አይደል? ሲቀጥልስ ይወደኛል ያለች ማለት አባዬ በቃ ይሄን ነገር እውነታው እንዲነግረኝ ይፈልጋለሁ፣ ዛሬ ሳትነግረኝ የትም አንሄድም ብላ ነው እንግዲህ የመለሰችለት። አቶ ደረጀ በጣም ነው የደነገጠው፣ በጣም ነው ኩው ያለው። ዳጣ እህቴ ናት አይደል ብላ ስትጠይቀው በጣም ነው የደነገጠው። እንግዲህ ይሄን ሁሉ ነገር ስተት የሰራው እንግዲህ ናታን ነው። ያው ሰው ሁሌ ፍጹም አይደለም፣ ከብዙ ቤተሰቡን ለማዲያን ብዙ ርቀት እንደሚሄድ ሁሉ ያው እንግዲህ ደግሞ በእንደዚህ በትንንሽ በጥቅቅን አማርኛዎችና በእንደዚህ አይነት ችግሮች ደግሞ ሌላ ሪስኮች ይፈጠራሉና እንግዲህ እያየን ያለ ነው እሱን ነው። ሁሉም ነገር እንግዲህ ተስተካክሎ በጊዜው በሰዓቱ ሁኔታዎች ተመቻችተው እንደሚስተካከሉ ተስፋ እናደርጋለን። ግን ያው እንደሚታየው ትንሽ ነገሮቹ ከበድ ያሉ ናቸው ማለት ነው። ውድ ቤተሰቦቻችን እንግዲህ አቢጌል እዚህ ጋር በቃ እያለች ነው። በቃ የለእሱ አስጉዳይ ቀወጠችው እኮ እንዴ! ቀወጠችው። ለአንድ ዘመድ ይሆናት ነበረ፣ አንድ ዘመድ ይሆን ይቀብርላት ነበር እኮ ያለቀሰችው። ስቅ ነው ያለችው። ደረጀን ስታየው አይኗ ዝዳር እዛ ቤት ውስጥ ሻይ ቡና እየጠጡ እንግዲህ በቃ ሁሉንም እንዴት አርጋ እንደምታያቸው ደረጀ እንዴት አርጋ እንደምታየው ማርታ እንዴት አርጋ እንደምታያት ዳጣንና ደረጀንማ ባይኗ ዳጣ ደረጀ ናታንን ባይኗ በቃ ካፈር ደባልቃቸዋል በሷ ሂሳብ ማለት ነው። እንግዲህ ናታንን አንተ ጉድ ያለህና ይሄን ሁሉ እያወክ ነው ለካ እስከዛሬ ድረስ እሷ እህቴ መሆኗን እያወክ ነው ይሄን እንደዚህ ያደረከው፣ ይሄንን እያወክ ነው ለካ እኔ ላይ ስትጫወት የነበረው፣ ይሄን ሁሉ ነገር እያወክ ነው ለካ ሁለታችንንም አንድ ላይ አሸሽ ስትል የነበረው። በቃ እንግዲህ ያው ምን ልባላችሁ ጋይስ የሌለን የወረደችበት ናታንን በጣም ነው የደነገጠው። ያው አቢጌል እንኳን አይደለም ዲዛይን ነገር ሰምታ እንግዲህ ይሄን ነገር እውነታውን ማትነግረኝ ከሆነ እስከዛሬ ያንን ሁሉ መስዋዕትነት የከፈልክላት፣ ያንን ሁሉ መከራ ያየህላት፣ ያንን ሁሉ ችግር ውጣ ውረድ ያሳለፍክላት አቢጌልን አታገኛትም፣ በቃ አታቃትም ብላ ነው እንግዲህ ደረጀን መልእክት የሰጠችው። እንግዲህ አቶ ደረጀን በጣም ነው የደነገጠው፣ በጣም ማለት ነው ጋይሶች፣ በቃ ከመላችሁ በላይ ነው የደነገጠው። በቃ በጣም ከአእምሮ በላይ ነው የሆነበት። እንግዲህ ቢላት ይሄው መልሳ ዛውና ታጥቦ ጭቃ ታውቃላችሁ። እንግዲህ አቶ ደረጀን በዚህ መልኩ ነገሮች እየታገለ ነው፣ እንደሚስተካከል ተስፋ እናደርጋለን። መልካም ጊዜ ባይወዳችኋለሁ።